ሰላም ሰላም ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት አመሻችሁልኝ? ምሽት ኦኬ ዶኬ ነው። እኔ ያለው እግዚአብሔር ይመስገን። ባላችሁበት ቦታ ፈጣሪ የቅፍ ድግፍ አርግቶ ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን፣ ሁላችንንም ወጥቶ ከመቅረት ያደነን፣ የቤተሰቦቻችንን ክፉ አያሳየን፣ በሰላም በፍቅር በአንድነት ከአሰሪዎቻችን ጋር አስማምቶ ያኑረን። ሀገር በያለንበት ሀገር ሁሉ እግዚአብሔር አምላክ ሰላም አንድነትን ያብዛለን እያልኩኝ ብቅ ጥልቅ ፈካደ መቀነት ጠፍጠሽ ጠንቧ ብዬ መጥቻለሁ ማለት ነው። የኔ ወዶች የኔ ማይፎንቃዎች ኑሩልኝ፣ እግዚአብሔር ረጅምና እድሜ ከጤና ጋር ይስጣችሁ እያልኩኝ ከዚህ በመቀጠል እግዚአብሔርን ተናድጄ ነው የመጣሁት ማለት ነው። ሩታና የአብርሃም እህት ቡዜ እንደዚሁም ወንድሟ ዛሬ ለቀው ነበረ ማለት ነውና የአብርሃም እህት እግዚአብሔርን በጣም ነው ያናደደችኝ ማለት ነው። እንዲህ የሚባል አባባል አለ፣ የባል ዘመድ በአይኑ አመድ። እንደዚሁም የባል እህት መርዝ ነች የሚባለውን እኔ በቡዜ አይቻለሁ። እውነት እኔ አትታዘቡኝና እግዚአብሔርን ነው ምላችሁ እንዴ። እነዚህ ሁለት ልጆች ተለያዩ፣ ተጣሉ አይደለ እንዴ? በመሀል ልጅ አለ አይደለ እንዴ? እንደው ስለ ልጆቻቸው ስትል እንኳን እኮ በትዕግስት ማናገር በአክብሮት ማናገር እኮ ጥሩ ነው ብዬ ነው የማስበው ማለት ነው። ሲቀጥል ደግሞ እንግዲህ የአብርሃም ወንድም የተረጋጋ ነው፣ እግዚአብሔር ይስጠው። በጣም ያዳምጣት አደሩታን ማለት ነው። እና ቡዜ ግን እንደሆነ ነገር ነው የሚያንተከትካት። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር መረጋጋቱን ይስጥሽ። አንቺ ሴት ነሽ፣ በሴት ላይ እንደዚህ ሲያንተከትክሽ ጥሩ አይደለም። እንዲህ መንቀዥቀዥ ራሱ ጥሩ አይደለም። አንዳንድ ጊዜ የተዋለደ ሰው ምንም ቢሆን አይለያይም፣ ታውቂዋለሽ። እና የባል እህት መርዝ ነች የሚባለውን እኔ በሱ አይቻለሁ። ይቅርታ አድርጉልኝ እግዚአብሔርን። እንዴ ሽቺ ልጅ ስለምትወደው ስለምታፈቅረው በስካርም ሆነ በምናምን አሰናክላ ብቻ ከሱ ጋር ተኝታ አርግዛለች አይደለ? እንዲህ ያረገዘችው እኮ ከልጁ አባት ነው። ስለ እውነት ከሆነ ማለት ነው። ልክ መርዝ ሰተሹ ነው ትላታለች። አንዴ ካለ ፍላጎት ወንድ ልጅ ካለ ፍላጎት እቃው እንዴ ነው የሚቆምለት? እቃው ሳይቆም ነው እንዴ ሊያስረግዛት የሚችለው? ወንድ ልጅ እኮ ፍላጎት ሲኖረው ነው ሰውነቱ ተንቀሳቅሶ ራሱ እሷን ሊያደርጋት የሚችለው። ስለዚህ ፈቅዶት ጥሞት ማርማር ብሎት አድርጎ ድሽቃ አርግቷት ነው ያስረገዛት፣ እውነት ከሆነ ማለት ነው። ግን የወንድሟ ስህተት እንኳን አይታያትም። እንዴት እንደሚያንተከትካት እንዴ! አብርሃም ራሱ ይሄን ያህል እንደዚህ አላንተከተከውም። እና ቡዜ ተረጋጊ። ምን ሆነሽ ነው? ሴት ልጅ አይደለሽ እንዴ? ሲቀጥል ደግሞ ያረገዘችው እኮ ከባሏ ነው። በቃ የፈለገ ቢጣሉ ቢለያዩ ከልጇ አባት ነው ያረገዘችው። እንዲህ ምተክተክ የለብሽም። ተለያዩም አልተለያዩም አንቺን ደግሞ አይጠቅስሽም ጭራሹ ነው ማለት ነው። ለምን እሷና አብርሃምን ብቻ ነው ይሄ ነገር የሚጠቅሰው? አብርሃምንና እሷን ብቻ ነው እንጂ አንቺ የምንም ቤት አለቅላቂ አይደለሽም። ሕግ ፊት እንኳን ብቀርቢ ባልና ሚስት ናቸው እንጂ የሚቀርቡት አንቺ አይደለሽ የምትጋፈጪው ማለት ነው። ስለዚህ መንተክተኩ ጥሩ አይደለም። ሁሌ ነው የሚያንተከትክሽ በኢየሱስ ክርስቶስ ስም። እረ ተረጋጊ። እንደ እድሜያችን ስንሆን ጥሩ ነው። አንዱ ሲያጠፋ ሁለቱንም በአንድ አይን አይቶ መምከር ማለት ነው። እነዚህ ልጆች ተሳሳቱ። አረገዝኩ ካለች አረገዝኩ፣ በራሷ ሳትተማመን ደግሞ ወንድም እየሆኑ እኮ ና እንሂድ እንመርመር ብላ ይኸው ባታረግዝ ኑሮ እንሂድና ና አሁኑኑ መመርመር እንችላለን ብላው እኮ አትለውም። በራሷ የምትተማመነው ነገር ስለሆነ ነው ብዬ ነው እኔ ራሴ የማስበው። እግዚአብሔር ከሰጣት ደግሞ ተመስገን። ልዑል እህት ወይም ወንድም ይመጣለታል ብለሽ እንደማመስገን እንደዚህ ለወንድምሽ መከታ ሆነሽ ያንተከትክሻል እንዴ? ቢቻልሽ እኮ ሁለቱንም ማቅረብ ማስታረቅ፣ እንዲቀራረቡ ማድረግ፣ እሷን ከጎኗ ሆነሽ ልታበረቺ ልታጠነክሪ ነው የሚገባሽ እንጂ ለአብርሃም ተደርበሽ አናቷ ላይ አይደለም መቅዘን ያለብሽ ማለት ነው። እና በጣም ነው የምታናድጅ። ወረ እግዚአብሔር አምላክ መረጋጋቱን ይስጥሽ። እሷ ምንም አትሆንም፣ ምክንያቱም በዛኛው ተፈትና ማልፋለች፣ በዚሁም ፈተናውን ታልፈዋለች ወዳ ልጇ ምናልባት ወንድም ወይን እህት እንዲያገኝ ያደረገችው ነገር ሊሆን ይችላል። ካደረገችውም እግዚአብሔር አምላክ ይባርክላት፣ ካላደረገችውም
ምንም አንቺን እዚህ ቦታ ላይ የሚጠቅስሽ ነገር የለም። ልትጠይቂያት ትችያለሽ። ሩታዬ ይሄ ነገር ተከስቷል፣ እውነት ነው ወይ? ነይ ሐኪም ቤት ይዤሽ እንሂድና እስቲ እናረጋግጥ ነው እንጂ የሚባለው ተለያይታችኋል፣ እንዴት እሱ እኮ አይፈልግሽም፣ ተለያይታችኋል ምናምን ምናምን አይባልም። አንቺ ቢቻልሽ ወንድምሽ ወደ ሚስቱ እንዲመለስ መምከር ነው እንጂ ወደ አመንዝራ ህይወት መግባት የለብሽም። ሄርሜላም ደግሞ እኔ አንቺ ልጅ ግን ጤነኛ ነገር አትመስኝም። እውነት አርግዟል እየተባለ ሲሸመግሉሽ ቶሎ ልልልል ሊጣሊጥ በመሀል ግን የምትጎጂው ራሱ አንቺ ሄርሜላ ነሽ ማለት ነው። ለምስልሽ ለሚስቱ ያልሆነ ባል ለአንቺም አይሆንሽም። ዛሬ እንዲህ ሩታንም ሲንከባከባት የነበረው ልክ አንቺ እንደሚንከባከብሽ ነበረ ማለት ነው። የሩታን እጣ አንቺ ካላገኘሽ እኛ ሰው አይደለንም። የዘራሽውን ሁሉ ያሳጭድሻል። ገባሽ? በህይወትሽ ደግሞ ደስተኛ ሆነሽ ራሱ አትኖሪም። አንቺ ቆንጆ ነሽ፣ መልክ አላነሰሽ፣ ቁመና አለሽ። እኔ ምን የሰው ባል ላይ እንደሚያንጠለጥልሽ አላውቅም። እውነት ደግሞ እኮ የሚዘልቅ ቢሆን እኮ ደስ ይላል፣ ግን አይዘልቅም። ሁሌ ህይወትሽ ተበጥብጦ ነው የሚኖረው። ነገ ልጁ አድጎ ራሱ ማለት ነው አባቱን አብርሃምን አያስቀምጠውም። እናቴ ላይ እንደዚህ ያድርጋል፣ እናቴን እንዲያድርጋል፣ እናቴ ወንድሜን ስታረግዝ እንዲህ ብልሃል ብሎ ልጅክ ራሱ ነው የሚበቀልክ። ልጅክ የገዛ ልጅ። ምክንያቱም ከልጅህ ሴትን አስበልጠክ ነው አብርሃም እየሄድክ ያለው ማለት ነው። ዘር በማህፀን ሆነ እያለችክ ለጠቅጠቅ ሴት ነው ልብህንና ልጆችን ለልጆችህ እንኳን ቦታ አልሰጠም። ስለዚህ ነገሮችን ረጋ ብሎ ማየት መልካም ነው ብዬ ነው የማስበው። የአብርሃም ወንድም ግን ከልብ ወንድ ነው፣ በቃ የልብ ሰው ነው እና እግዚአብሔር እንደው ልጆችን ይባርክልህ። ብዙ ግን እግዚአብሔር መረጋጋትን ይስጥሽ። ከአንቺ ምንድን የተባር የእኔ ትምህርት የወሰድ የባል ዘመድ በአይኗ አመድ የሚባለውና የባል እህት መርዝ ነች የሚባለውን እኔ ከአንቺ አይቻለሁ ማለት ነው። አለ ክብር የሚባል ነገር አለ። ገባሽ? ነገ ቢታረቁ ሜዳ ላይ አንቺ ነሽ የምትቀሪው። የፈለገ ነገር አሁን እነሱ እንትን ብለዋል። ገባሸት? ስለተዋለዱ ይገናኛሉ። የአንቺ ምላስ ግን ከአብርሃም። ስለዚህ አብርሃምን ነው እንጂ እርግዝናዋ የሚጠቅሰው አንቺ ምንም ቤት አይደለሽም። ገባሽ? ጠይቄልኝ ካለሽ በመልካም ነገር ልጠይቂ ትችያለሽ እንጂ ሳትና ጭድ መሆን የለብሽም። ሩታም ደግሞ ከበቃ ለደወለልሽ ሁሉ መሄድ የለብሽም። በቃ ጨራሹኑ ከቡዝዬ የምትባለዋ ልጅ ጋር መገናኘት ራሱ የለብሽም። ምክንያቱም አጠቅምሽም መታ ጭንቅላትሽን በክላሽ ነው የምትሄደው። ገባሽ? አንቺን አሳምማሽ ውስጥሽን አሳምማሽ ነው የምትሄዱ። በህመም ላይ ህመም ነው። ሲቀጥል ደግሞ ከአሁኑ ቢደውሉልሽ ራሱ አትገናኝ። በቃ እውነት ማህፀንሽ ውስጥ ልጅሽ ቁጭ ካለ በቃ ልጅሽና ልጅሽ ብቻ ነው። ማንም ምንም አያደርግልሽም። ገባሽ አይደለ? ስለዚህ ጠንክረሽ ጀግና ሆነሽ መታየት ነው ያለብሽ ብዬ ነው ማስበው። መኖር እንደምትቺ ለልጆችሽ እንደማታንሺ፣ ሲቀጥል ደግሞ ለእያንዳንዱ በቂ መልስ የመስጠት ችሎታሽን ማሳየት ነው ያለብሽ። ልክ እንዳሁን ቡዜን እንደተጋፈጥሻት ብዙዎቹንም ተጋፍጠሽ እንትን ያለሽ ማለት ነው። ስለዚህ መጨረሻ የምትጎዳው ሄርሜላ ነሽ ብዬ ነው የማስበው። ሄርሜላ ብቻ ካለሽ እኔ ያንቺ ፍቅር እውር ፍቅር የሚባለው ያንቺ ነው ይመስለኛል። እያየሽ ታውር ያለው ብለሽ የምትኖሪ ህይወት ነው። ነገ የሩታ እጣ አንቺ ላይ እንደሚደርስ እርግጠኛ ሁኜ ነው የምነግርሽ። ነገ ከአንቺ የተሻለችዋን ስታገኝ ወይም ስታረግዢ ነገ አብርሃም አንዷ ጋር እንደሚሄድ በዚሽ ብላሳችን እንጠርጋለን ማለት ነው። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። ገባሽ? እንዲህ ነበረ በሩታ ላይ አንቺ መተሽ እንዲህ ነበረ ስታቃጥያት የነበረው። አሁን የእሷን ፋንታ እጣ ወደ አንቺ እየመጣ ነው። ከእንደገና የሁለት ልጅ አባት ሚስቱ አርግዛ ገባሽ። በኢየሱስ ክርስቶስ። ለማንኛውም አብርሃም መረጋጋትን ይስጥ። ሄርሜላም ወደ ራስሽ ይመልስሽ። ሩታን በርቺ። ቡዜ ተብዬዋ ደግሞ እግዚአብሔር አምላክ ልቦና ይስጥሽ፣ ማስተዋልን ይስጥሽ። እውነት አርግዛ ከሆነ ነገ አንቺ ራስሽ ታፍሪበታለሽ። ጥሟቸው በስካር መንፈስ እንዲህ የፈለገ እንትን ቢል ዘለቀ ጫፉ
በራሱ ጊዜ ከተነሳ ራሱ ወዶን ያደረገው ጥሞት አጣጥሞ ማለት ነው። እና ለምትናገሪው አንደበት ለከት ቢኖርሽ ጥሩ ነው ብዬ ነው የማስበው። የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። አጠፋው ደግሞ ሁላችሁም አርሙኝ። ያው ሴት አይደለን አንዳንድ ጊዜ